ከጽንፈ ዓለማችን ባሻገር ጊዜ የሚታጠፍበት ሞት ምርጫ የሆነበት አንዲት ትንሽ ስህተትም ሙሉ ዓለማትን ልታጠፋ የምትችልበት ማለቂያ የሌለው የእውነታዎች ውቅያኖስ ይገኛል። ከተራው የዕለት ተዕለት ሕይወት ማታለያ በስተጀርባ ለመረዳት እጅግ በሚያስፈራ አስከፊ ፍጥረታት በጥንታዊ አስማት ላይ የሚካሄድ ሚስጥራዊ ጦርነት አለ። አንድ ትዕቢተኛ የቀዶ ጥገና ሐኪም በአንድ ወቅት ያምንበት የነበረውን ነገር በሙሉ ሲያጣ ድንገት ወደዚያ የማይታመን ዓለም ውስጥ ይዘፈቃል። ለመፈወስ በሚደረግ ተስፋ አስቆራጭ ፍለጋ የጀመረው ጉዞ ከምናብ በላይ ወደ ሆነ አስፈሪ ቅዠቶች ይቀየራል። የተፈጥሮ ሕጎች የሚጣሱበት፣ ዓለማት እርስ በርሳቸው ላይ የሚደረማመሱበት፣ አንድ ጥንታዊ ክፋት በጨለማ ውስጥ በትዕግስት የሚጠብቅበት። ይህ ስለ አንድ ጀግና የሚተርክ ታሪክ አይደለም። በሰው ልጅና በማለቂያ በሌለው ጥልቅ ገደል መካከል ለመቆም የደፈረ ብቸኛ ሰው የመወለድ ታሪክ ነው። ይህ ዶክተር ስትሬንጅ ይባላል። አንድ ስብስብ ያላቸው የለበሱ ግለሰቦች ሰብሮ በመግባት የቤተ መጻሕፍቱን ጠባቂ በኃይላቸው ሰንሰለት ያስሩታል። መሪያቸውም ካይሲሊየስ ሁለት መጥረቢያዎችን በመያዝ የቤተ መጻሕፍቱን ጠባቂ አንገት ይቆርጠዋል። በመቀጠልም ከተከተሉት መጽሐፍ ውስጥ አንድ ሚስጥር የያዘ ገጽ ይቀዳል። ሊያመልጡም ሲሉ አስማተኞቹን የምትመራውና እጅግ ኃይለኛ የሆነችው ጥንታዊዋ ወይም the ancient one ተብላ በምትጠራ መንገድ ይዘጋባቸዋል። ካይሲሊየስና ተከታዮቹ ፖርታል በመክፈት ወደ ለንደን ጎዳናዎች ያመራሉ። ጥንታዊቷም ትከተላቸውና ያሉበትን እውነታ ወደ ነጸብራቅ ዓለም በመቀየር ታስራቸዋለች። በዚህ ቦታ እሷ እንደፈለገች አካላዊ ሁኔታዎችን ማጠፍና መለወጥ ትችላለች። የመሬትን ስበት በመቀየርም ተከታዮቹን ወደሚንቀሳቀሱ ሰማይ ጠቀስ ሕንፃዎች እንዲሸራትቱ ታደርጋለች። አስማታዊ ፍልሚያም ይጀመራል። ተከታዮቹን በኃይል ቀስት ሊይዟት ቢሞክሩም እሷ ግን በቀላሉ በማምለጥ ሁለት አስማታዊ ጋሻዎችን በመፍጠር ትዋጋቸዋለች። በመጨረሻም ካይሲሊየስ ሌላ ፖርታል ከፍቶ ከተከታዮቹ ጋር ያመልጣል። በኒውዮርክም ከተማ በዓለም አቀፍ ደረጃ ብቁ የሆነው የነርቭ ቀዶ ጥገና ሐኪም ዶክተር ስቲቨን ስትሬንጅ እናገኛለን። የእሱ አስደናቂ የሕክምና ተሰጥኦ በትልቅ ኩራት ብቻ ነው የሚወዳደረው። እጅግ በጣም አደገኛ የሆነ ጉዳይም ይረከባል። በጭንቅላቱ ውስጥ ጥይት የተቀረቀረበትና ሊሞት የተቃረበ ታካሚ ስትሬንጅ በተረጋጋ እጁና በትክክለኛ ክህሎቱ ጥይቱን በተሳካ ሁኔታ አውጥቶ የታካሚውን ሕይወትም ያድናል። በኋላም ላይ ስትሬንጅ የሥራ ባልደረባውና የቀድሞ ፍቅረኛውን ዶክተር ክሪስቲን ወደ ሕክምና ስብሰባ ይጋብዛታል። እሷ ግን በመካከላቸው አሁንም ያልተፈቱ ግላዊ ጉዳዮች እንዳሉ በመጥቀስ ፈቃደኛ ሳትሆን ትቀራለች። ስትሬንጅ ግን በከፍተኛ ፍጥነት በመኪናው እየነዳ ወደ ስብሰባው ይሄዳል። በስልኩ ላይ ያሉ የታካሚ መረጃዎችን ለማየት ለአንድ ሰከንድ ያህል ትኩረቱን ሲከፋፈል ከሌላ መኪና ጋር ተጋጭቶ በከባድ አደጋ ውስጥ ይወድቃል። ይተርፋል፣ ነገር ግን እጆቹ በከፍተኛ ሁኔታ ተጎድተው ይነቃል። ምንም እንኳ ብዙ ቀዶ ጥገናዎችን ቢያደርግም ሀብቱንም ሁሉ ለሙከራ ሕክምናዎች ቢያጠፋም የቀዶ ጥገና ሐኪምነት ስራው ያበቃለታል። በሕክምና ወቅትም ስትሬንጅ ስለ ጆናታን ፓንግቦርን ይነገረዋል። ጆናታን በአንድ ወቅት ሙሉ በሙሉ ሽባ የነበረ ቢሆንም በሆነ መንገድ ሙሉ በሙሉ አገግሟል። ስትሬንጅ ጆናታንም በቅርጫት ኳስ ሜዳም ያገኘዋል። ጆናታንም የምዕራባውያን ሕክምና ሳይሰራለት ሲቀር በኔፓል ውስጥ በሚገኝ ካማርታዥ በተባለ ሚስጥራዊ ቦታ ፈውስ ማግኘቱን ይገልጽለታል። የቀረውንም ገንዘብ በመጠቀም ስትሬንጅ ወደ ኔፓል ይጓዛል። ስለ ካማርታዥም እየጠየቀ በጎዳናዎቹ ላይ ይንከራተታል። ነገር ግን ማንም ሰው ስለምን እንደሚያወራ የሚያውቅ አልነበረም። ግራ ተጋብቶ እያለም ውድ ሰዓቱን ለመስረቅ በሚፈልጉ ሌቦች በአንድ ጠባብ መንገድ ላይ ይከበባል። እጆቹም ስለተጎዱ ስትሬንጅ መመለስ አይችልም። ደግነቱ እሱን ሲከታተል የነበረው ሚስጥራዊ ሰው ካርል ሞርዶ የተባለ ሰው ጣልቃ በመግባት ማርሻል አርት በመጠቀም ሌቦቹን በቀላሉ ያሸንፋቸዋል። ከዚያም ሞርዶ ስትሬንጅን በቀጥታ ወደ ካማርታዥ ይመራዋል። በመቅደሱ ውስጥም ስትሬንጅ ጥንታዊቷን ያገኛታል። አካል በሚስጥራዊ ጥበባትና በመንፈስ መስተካከል ሊድን እንደሚችል ታስረዳዋለች። የጠንካራ የሳይንስ ሰው የሆነውም ስትሬንጅ ይቆጣና ትምህርቷን እንደ ርካሽ ማታለያ ይቆጥረዋል። እሷ ግን ስህተት መሆኑን ለማሳየት በመምታት መንፈሳዊ አካሉን ከስጋ አካሉ ትለየዋለች። ከዚያም መንፈሱ በባለ ብዙ አጽናፈ ሰማይ የተለያዩ ልኬቶች ውስጥ እንዲጓዝ ታደርገዋለች። ደንግጦና ተገርሞ ስትሬንጅ እንድታስተምረው ይለምናታል። መጀመሪያ ላይ ከቤተ መቅደሱ ታባሯለች። ነገር ግን ሞርዶ ስለ ስትሬንጅ አቅም ካሳመናት በኋላ ታስገባዋለች። ስትሬንጅ ስልጠናውን ይጀምራል። አስማትም ለመስራት ከሌሎች ልኬቶች ኃይል እንዴት እንደሚስብ ይማራል። በአንድ ምሽትም ጥናት ላይ ጥብቁን አዲስ የቤተ መጻሕፍት ጠባቂ የሆነውን ዎንግን ያገኛል። ስትሬንጅም በተቆለፉት መጽሐፍ ይሳባል። ዎንግም አንዱ ገጽ በጥንታዊቷ የቀድሞ ተማሪ በነበረውና ወደ ክፋት በዞረው ካይሲሊየስ እንደተሰረቀ ያስረዳል። በአቅራቢያ በሚገኝም ካቴድራል ውስጥ ካይሲሊየስ የተሰረቀውን ገጽ በመጠቀም ጨለማ ስነ ስርዓት ያከናውናል።
ከጨለማው ዓለም ኃይል ጋርም በመገናኘት አቅሙን ያሳድጋል። ስትሬንጅም በተጎዱት እጆቹ ምክንያት ስሊንግ ቀለበት በመጠቀም ፖርታል የመክፈት መሰረታዊ ተግባር ይቸገራል። ጥንታዊቷም ስኬት በሰውነት ውስንነቱ ላይ ሳይሆን በራስ መተማመን ላይ እንደሚወሰን ለማሳየት ወደ ቀዝቃዛው የኤቨረስት ተራራ ጫፍ የሚወስድ ፖርታል በመክፈት እዚያው ትተዋዋለች። በብርድም የመሞት አደጋ ተጋርጦበት ስትሬንጅ በመጨረሻም ፖርታል በመፍጠር ወደ መቅደሱ ይመለሳል። በራስ መተማመኑን ሲመለስ የአስማት ችሎታው በፍጥነት ይሻሻላል። ጥንታዊቷም ስለ ነጸብራቅ ዓለም ታስተምሯለች። ይህ አስማተኞችን እውነተኛውን ዓለም ሳይነኩ እንዲለማመዱና እንዲዋጉ ያስችላቸዋል። በውጊያ ስልጠናም ወቅት ሞርዶ በአስማታዊ ቅርሶች ላይ ያስተምረዋል። የሊቨንግ በትርና የቫልቶር ጫማዎችን በመጠቀም በውጊያ ያሸንፈዋል። ቤተ መጽሐፍቱን ሳይጠበቅ ሲቀር ስትሬንጅ በድብቅ ገብቶ የአገሞቶን አይን ይወስዳል። ጥንታዊ መጽሐፉንም በማንበብ ጊዜም ለመቆጣጠር ቅርሱን እንዴት መጠቀም እንደሚቻል ይማራል። በአፕል ላይም ይሞክረዋል። የተሰረቁትንም የጽሑፍ ገጾች መልሶ ለመገንባት ይጠቀምበታል። እዚያም የጨለማው ዓለም ገዢ ስለሆነውና ወሰን የለሽ ኃይል ስላለው ዶርማሙ ያነባል። ሞርዶና ዎንግም አግኝተውት በጊዜ መጫወት የተፈጥሮን ሕግ እንደሚጥስ በቁጣ ያስጠነቅቁታል። ዎንግ በለንደን በኒውዮርክና በሆንግ ኮንግ በሚገኙ 3 መቅደሶች በምድር ዙሪያ አስማታዊ ጋሻ በመፍጠር ዶርማሙን እንደሚያርቁ ያስረዳል። በዚያውም ቅጽበት የለንደን መቅደስ በካይሲሌስ ይደመሰሳል። ፍንዳታውም ስትሬንጅን በፖርታል ውስጥ ወደ ኒውዮርክ መቅደስ ይወረውረዋል። ስትሬንጅን በኒውዮርክ መቅደስ ውስጥ ራሱን ያገኛል። ሲመራመርም የበረራ ካባ የያዘውን መስታወት ያልፋል። የኒውዮርክ መቅደስ ጠባቂን ገድለው የነበሩት ካይሲሌስና ተከታዮቹም ይደርሳሉ። ስትሬንጅ ለመዋጋት ይገደዳል። ጥቃቱንም ለመከላከል የአስማት አለንጋ ይፈጥራል። ነገር ግን ካይሲሌስ ቦታውን የማጠፍ አስማቱን በመጠቀም ኮሪደሩን ያዞረዋል፣ ግራም ያጋባዋል። ስትሬንጅ አንዱን ተከታይ ወደ በረሃ ወደሚወስድ ፖርታል፣ ሌላኛውን ደግሞ ወደ ሌላ በር መዝጋት ይሳካለታል። ወደ ቅርሶቹም ክፍል ያፈገፍጋል። ካይሲሌስም ይደርስበታል። የበረራው ካባ በድንገት ከመስታወቱ ውስጥ ወጥቶ ስትሬንጅን ለመጠበቅ ይከበዋል። አንዱንም ቅርስ ተጠቅሞ ካይሲሌስን እንዲያስሮ ይረዳዋል። ካይሲሌስም ታስሮ እያለ ዶርማሙ ከጊዜ ጥፋት ነፃ የሆነ ዘላለማዊ ሕይወትን እንደሚሰጥ በመግለጽ ስትሬንጅን ለማሳመን ይሞክራል። ጥንታዊቷ የራሷን ረጅም ሕይወት ለማቆየት ከጨለማው ዓለም ኃይል ስትስብ እንደነበረ ይገልጻል። ስትሬንጅም ይህንን ከመረዳቱ በፊት በድብቅ የተደበቀ ተከታይ ደረቱን በጩቤ ይወገዋል። የበረራ ካባውም ጥቃት አድራሹን ሲዋጋ በከባድ ሁኔታ የቆሰለው ስትሬንጅ ወደ ክሪስቲን ፓልመር ሆስፒታል የሚወስድ ፖርታል ይከፍታል። ክሪስቲንም ወደ ቀዶ ጥገና ክፍል ትወስዷለች። ልታከመው ስትዘጋጅም ስትሬንጅ መንፈሳዊ አካሉን በመላክ በሕክምናው ላይ ይመራታል። የተከታዩ መንፈሳዊ አካል ወደ ሆስፒታሉ በመከተል ከተፈጥሮ በላይ የሆነ ውጊያ ይጀምራሉ። የስትሬንጅ ልብም ሲቆም ክሪስቲን የሾክ መሳሪያውን ትጠቀማለች። ይህም ስትሬንጅን መንፈሳዊ ኃይል በኤሌክትሪክ ኃይል በመሙላት የተከታዩን ነፍስ እንዲያጠፋ ያስችሏል። ስትሬንጅ ወደ ኒውዮርክ መቅደስ ይመለሳል። እዚያም ሞርዶና ጥንታዊቷን ያገኛቸዋል። ስትሬንጅ ጥንታዊቷን ከጨለማው ዓለም ኃይል መጠቀሟን በመጥቀስ ግብዝነቷን በግልጽ ይጋፈጣል። እሷ ግን መልስ ከመስጠት ተቆጥባ ትሄዳለች። ካይሲሌስ የቀረውን የኒውዮርክ መቅደስ ለማጥፋት ይመለሳል። ፍንዳታውንም ለመያዝ ስትሬንጅ ሁሉንም ወደ ነጸብራቅ ዓለም ይስባል። ነገር ግን የካይሲሌስ ከጨለማው ጋር ያለው ትስስር እዚያ ውስጥ በጣም ኃይለኛ ያደርገዋል። መላውንም ከተማ እንደ ተለዋዋጭ እንቆቅልሽ ይቀያይረዋል። ሞርዶና ስትሬንጅም ተለያይተው ይሸነፋሉ። እነሱንም ለማዳን ጥንታዊቷ ትደርሳለች። ካይሲሌስም ለመዋጋት ጥቁር ኃይሏን ትጠቀማለች። ካይሲሌስ በትኩረቷ መከፋፈል ተጠቅሞ ይወጋታል። በፖርታል ውስጥም ይጥላታል። እሷም ከበርካታ ፎቆች ላይ ወደ መሬት ትወድቃለች። ስትሬንጅና ሞርዶም ወደ ሆስፒታል ይወስዷታል። በቀዶ ጥገና ክፍል ውስጥም ልቧ እንደገና ይቆማል። ስትሬንጅ ለመጨረሻ ጊዜ ሊያናገራት ወደ መንፈሳዊ ዓለም ይገባል። ሌላ አማራጭ ስላልነበራትም ጥቁር ኃይሉን እንደተጠቀመች ትነጽሳለች። ዓለምን ለማዳን ደንቦች መጣስ እንዳለበት ታስጠነቅቀዋለች። ከዛም ሕይወቱ ያልፋል። ስትሬንጅ እና ሞርዶም ወደ ሆንግ ኮንግ መቅደስ ይሄዳሉ። ነገር ግን በጣም ዘግይተው ይደርሳሉ። መቅደሱ ቀድሞውኑ ወድሟል። የዶርማሙ ጨለማ ዓለምም ከተማዋን እየዋጠ ነበር። ስትሬንጅ የአገሞቶን አይን በመጠቀም ታላቅ የጊዜ መመለሻ አስማት ያደርጋል። ከተማዋን ቀስ በቀስ እየገነባና እንደ ዎንግ ያሉትን የወደቁ ጓደኞችን ወደ ሕይወት ይመልሳል። ካይሲሌስም ከጊዜ አስማት አመልጦ ጥቃት ይደርሳል። ነገር ግን ስትሬንጅ ጊዜን ሙሉ በሙሉ ያቆመዋል። በአካላዊ ውጊያ ማሸነፍ እንደማይችል በመገንዘብ ስትሬንጅ በቀጥታ ወደ ጨለማው ዓለም እምብርት ይበራል። ክንዱን በጊዜ አስማት በማሰርም ማለቂያ የሌለው የጊዜ ውደት ይፈጥራል። ዶርማሙንም ይጋፍጠዋል። ዶርማሙ ለመደራደር መጥቻለሁም ይለዋል። ዶርማሙም ወዲያውኑ ያጠፋዋል። ነገር ግን ውደቱ እንደገና ይጀምራል። ስትሬንጅም ተመልሶ ይመጣል። ዶርማሙ ምንም ያህል ጊዜ በጭካኔ ቢገድለውም ስትሬንጅ ግን መመለሱን ይቀጥላል።
በስትሬንጅ የጊዜ ወጥመድ ውስጥ ለዘላለም መታሰሩን የተረዳው ዶርማሙ በመጨረሻ እጁን ይሰጣል። በስትሬንጅም ውል ይስማማል። ዶርማሙም በቃሉ መሰረት ካይሲሌስ እና ተከታዮቹን ወደ ጨለማው ዓለም ይወስዳቸዋል። ምድርንም በሰላም ይተዋታል። ስትሬንጅ የሆንግ ኮንግን ከተማና መቅደሱን ሙሉ በሙሉ ወደ ቀድሞ ሁኔታ ለመመለስ የአጎሞቶን ዓይን ለመጨረሻ ጊዜ ይጠቀማል። ነገር ግን ሞርዶ ለማሸነፍ ሲሉ ጊዜና ሞትን በመጣስ የተፈጥሮ ሕግን በመጣሳቸው በጣም ያዝናል። አስማተኞቹንም ትቶ ይሄዳል። በካመርታጅ ቤተ መጻሕፍት ወንግ የአጎሞቶን ዓይን የኢንፊኒቲ ድንጋይ ስለያዘ በጥንቃቄ መቀመጥ እንዳለበት ይነግረዋል። ስትሬንጅም የኒውዮርክ መቅደስ ጠባቂ የመሆን ኃላፊነት ተቀብሎ ወደዚያ ይመለሳል። በኋላም በመቅደሱ ውስጥ የነጎድጓድ አምላክ ከሆነው ከቶር ጉብኝት ይደረግለታል። ሁለቱም ስለ ቶር አባት ኦደን መጥፋት ያወራሉ። ጠንቋዩም አባቱን እንዲያገኙ ለመርዳት ቃል ይገባለታል። በሩቅ ስፍራም የራስ መሸፈኛ ያደረገ ሰው ወደ አንድ የሥራ ቦታ በመግባት ለስቲቨን ስለ ካማርታጅ የነገረውን ታካሚ ጆናታንን ያገኘዋል። ሲገናኙም ሰውየው ራሱን ሞርዶ እንደሆነ ይገልጻል። ጆናታንም ቁስሉን ለመፈወስ አስማትን በመጠቀም ተፈጥሮን በመቆጣጠር ይከሰዋል። ጆናታንም ራሱን ለመከላከል ቢሞክርም ሞርዶ ግን ጥቃት ሰንዝሮ የፈወሰውን ኃይል ይመጣዋል። ይህም እንደገና የእግር እንቅስቃሴውን እንዲቆም ያደርጋል። ጆናታንም ሞርዶን ለምን ይህን እንዳደረገ ይጠይቋል። ሰውየውም የዚህ ዓለም ችግር ኃይል ያላቸው ሰዎች እጅግ መብዛታቸው እንደሆነና ሁሉም መወገድ እንዳለባቸው ይነግረዋል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።